ጠጋ ብለሽ ተኚ ወደ ግድግዳው የሞትኩ እንደሆን የማን ነው ዕዳው። እንደዚህ እያሉ እሳቸውን ለመቀበሉ ማርሽ ባንዱ ይሰራል። አሳያቸው። ደነገጡ፣ ደስ አላቸው። እንዴት እንደዚህ? ከዚህ በኋላ ወዲያው ጥያቄ ያቀረቡ ሃሌሉያ ቅዱስ ያሬድ ሲጀምር ከአራዊት ከውሃ ሾሾቴ ከእንስሳት ከሌላ ነጎድጎድ ከእነዚህ ሁሉ አቀነባበሩ ዜማ አጠቃላይ ማስቀደሻን ጨምሮ የሰሩት እና ደሞዝ 182 ነው። 182 አዎ ነው የቲቲአይ። እግዚአብሔር ደህና አድርጎ አይቶልኝ እመቤታችን ቅድስት ድንግል ማርያም እሷም አይታልኝ የቤቱ ባለቤት እንደሆነ አድርጎኛል። እነዚህ ወፎች ናቸው። ቅዱስ ያሬድ ዜማውን ሲያወጣ ወፎች ያው እነዚህ ድምፆች እያንዳንዳቸው አንድ ወፍ ነው። እነዚህ ወፎች ተቀነባብረው ነው ዜማ የሚያወጡት። ሰላም ጤና ይስጥልን ውድ የአባይ ወግ ቤተሰቦች እንደምን አላችሁ? ከጋሼ ጋር የነበረንን ቆይታ እነሆ በክፍል 2 ይዤላችሁ ቀርቤያለሁ። ቪዲዮውን እስከ ፍጻሜው ድረስ በማየት አብራችሁ እንድትቆዩ ስል ከወዲሁ እየጋበዝኩኝ ቀጥታ ወደ ቪዲዮው እንለፍ። ጋሼ እስኪ እዚያው ላይ እንግዲህ ላቆይህና በዛን ጊዜ እንደው መምህርነት ሙያ የተከበረ በጣም በሁሉም ዘንድ ተቀባይነት ነበረውና እንደው ክፍያውስ እንዴት ነው? እንዴት ነበር በዚያ ጊዜ? ከአሁኑ አንጻር ሲያዩትስ ምን ያክል ነው? እንዲሁም ደግሞ አያይዙ የሚመልሱልኝ ምን ያክል ጊዜ ቆዩበት በዚህ ሙያ? መምህርነት ትልቅ ሙያ ነው፣ ክብር ያለው ነው። ክብሩም በህብረተሰብ የሚከበር የነበረም መምህር ነው። መምህርና በፍርድ ቤት ዳኛ በኩል ያሉት በቃ አንደኛም መምህር ነው የሚከበር የነበረ። ልብሶች ሁሉ ሱፍ ከረባት አስሮ እንዲያስተምር ነው። ንግስተ ነገስት ነው እንግዲህ ኢትዮጵያ ላይ የነበረው መጀመሪያ የደርጋዊ የዘውዳዊ አገዛዝ ብለና መምህራንን ፓርላማ እንደሚሆን አይነት መምህራንም ክብር እንዲኖራቸው አድርጎ አልፏል በዚህ ዘመን ማለት ነው። ከዚህ በኋላ መምህርነት ስራ እየተሰራ በጣም ደስ የሚያሰኝ ነው። እኔ እጅግ በጣም ደስተኛ ሆኜ አልፌያለሁ። ተተኪ ልጅ ሲታዩ እደሰታለሁ። ሳስተምርም እንትን ስልም አንዳችም ሰዓት አሳልፌ ጥያቄ ምልክት አድርጎብኝ አያውቁም። በበላይነትም እንግዲህ ያለው ፖለቲካ ስርዓትም እንግዲህ ደርግ ለቆ ወደ ኢህአዴግ በምንሄደው ካድሞ የነበረው አይዲዮሎጂ ነበረ። ከኢህአዴግ ተረከበ። ኢህአዴግ ላይ ሲመጣ መምህርነት ሌላ በተለውጡ ነው ማለት ነው። እና ደሞዝ 182 ነው። 182 አዎ ነው የቲቲአይ ማለት ነው። ከዚህ ከባለ ደግሞ ዲግሪዎቹ ዲፕሎም 347 ነው። ዲግሪ 500። ከዚህ በኋላ ያሉት እንደዚህ ሆኖ በሺህ ቤት የገባ አልነበረም ማለት ነው። እና እቺ መጣው ለምን ትሆናለች ጋሽ? አዎ ጊዜው እቺ ለምን ትሆናለች? ይሄ በሰዓቱ ኑሮ በጣም ጥሩ ነው። በቀላሉ ገንዘብ የመግዛት አቅም አለው። ጤፍ 15 ኪሎ ኩንታል ነው ማለት ይሄንን በቀላሉ የምንገዛ 15 ብር የምንገዛበት ነው። ያም ሰርገኛ የተባለውን ናች ጤፍ ደግሞ ገጠር ላይ 100 ኪሎን በ30 ብር የምንገዛበት ነበረ። ጋሼ ሰፈር ላይ ነጋዴዎች ልጆች ልከዋላ እንትን መጥቶልሃል የምትገዛ እንደሆነ ብለው ተልኮ ነው ሂጄ የምገዛው። ባለቤቴ ጋር ይዳን እንደዚህ ይሄ ጋዜት ላይ ናችሁ ነው ወይስ ሰርገኛ? ያው እንደዚህ እየገዛን የመግዛት አቅም አለው ገንዘብ በዚህን ጊዜ። ይሄን ተብሎ አይናቅም። እና ያና ያሁኑ አንድ አይሆንም። ሌላ ቀርቶ ዛሬ
የሰው ልጅ አሁን ባለው ኑሮ ሁኔታ አመት በል ሲመጣ ምን ያህል ህዝቡ እንደሚጨነቅ ፊት ጭንቀት የለው። ርካሽ ነው። ዶሮ በቀላሉ የሚሸጥ ነው። 2 ብር ከ50 ከዚህ የሚያልፍ አይደለም። እንቁላልም በ10 ሳንቲም የሚሸጥ ነው። አንድ እንቁላል 10 ሳንቲም ነው እዛን ጊዜ የነበረው ማለት ነው። ከዚህ በኋላ ሌሎቹ ሁሉ ከብቱም በቀላሉ 150 ግፋ ቢል 200 ብር እንደዚህ ከብት ሁሉ ይሸጥ ነው። በጎችም እንደዚህ ተመርጠው እንዲያውም እዚህ ባህር ዳር ላይ ምንድነው የፈርጠና የአዴት በግ ተብሎ በሁለት የተከፈለ ነበረና አብዛኞቹ አመት ወር ሲሆን የአዴት በግ የኔ ባለቤት የምታስቸግረኝ ላት የሌለው እንዳትገዛ እንደዚህ እያለች አንቺ ግዢ ራሷ እሷን ሄጄ ነው እንትን መርጠሽ ግዢ አንቺ ራስ ይሄ ነው የአዴት ነው ወይም የመራይ እንደዚህ የተበለበት ኋላ ግን የጎንደሩንም የደብረ ታቦር ቀንድ ትልልቅ የሆነ እሱንም ወደድኩት እኔ እንዲገዛ ብዬ እንደዚህ ሁሉ አመት በላይ የገዛን እንጠቀም ነበረ። የዲ ጊዜ ራሱ ስጋ 1 ኪሎ ስጋ 2.50 ነበር እኮ ድንገት እንደው እውነት 2.50 ማለት ነው። 2.50 1 ኪሎ 200 ነው 2.50 የሚገርም ነው በጣም 2.50 ነበረ። ይሄ ነው አመት በል ሲሆንም ከብት አረዳድ ዶሮም ሁሉ ርካሽ ስለሆነ ምንም እንትን የለም የሚጨናነቅ ኃይል የለውም እንደዛሬው ማለት ነው። እና እንደዚህ አይነት ሁኔታዎች ነበር። ያ ደሞዝ ያገለግል ነበረ። በኋላ የደሞዝ ጭማሪ 1984 ላይ ስኬል እንግዲህ መምህራን ላይ ነው ስኬል አውቶ የተባለ ስኬሉ ተብሎ ስኬል ተቀመረ። የቀመርነው ስኬል ስራ ላይ ዋለ። ወደ 200 ምናምን ደሞዝ እንዲሆን ተደረገ። ወደ ላይም ከፍ እንደዚህ እስከ ላይ ድረስ ያለው ሁሉ 5 ብር የተጨመረለት አለ። ላይ ብዙ ከስር ትንሽ ከፍ አደረግና እንደዚህ ሆኖ በዚህም መስተካከል የጀመረበት ነው። ከዚህ በኋላ ያው ቀጥሎ ሁለተኛ ዙር 450 ብር ደሞዛችን የመምህራን ደሞዝ እንደሆነ ነው ያለ እየቀጠለ አሁን ደረጃ ያለውን አሁን ደረጃ ይዟል። እና ጥሩ የሆነ ነው የመጣው። አሁን ችግር የመጣው 2000 ሚሊኒየም ሲመጣ ኑሮ ውድነት የመጣው እንጂ እኔ 2.50 ሳስተምር ውዬ ወደ ቤት ስመለስ 2 ኪሎ ገዛለሁ። 2 ኪሎ 5 ብር ነው። እሱን ሄጄ ወደ ቤቴ ውልቅ ነው ሄጄ ከቤት ለችግር የለም እህል ወጥም ተሰርቶ እንደሆነ ወስጄ ቁጭ አደርግለታለሁ ይኸውልሽለታለሁ። ይሄ ለዚህ እላለሁ። ዩኒቨርሲቲ ተማሪዎች ነበሩ። የእሱ እንትን ዘመዶች ናቸው። ወንድሟ የእህቴ ልጅም ነበረ። እሱን መሀንዲስ ነው። 2 መሀንዲስን አስመርቀናል። ሌላ 2 ዲግሪ አንዱ ርዕሰ መምህር የእሱ ዘመዶችን ነው። የእኔ አንድ ብቻ ነው። አሁን ይሄ ሁሉ እንድንሰራ አድርጓል። በዚህን ሰዓት ማለት ይሄ ሁሉ በሚሆንበት ሰዓት በመካከሉ እንግዲህ ሚሊኒየም በኋላ የመጣው እንትን ያው ተጉዞ እዚህ ደረጃ ላይ ደርሰናል። ዛሬ ገንዘብ የመግዛት አቅም የለውም፣ አይገዛም እንጂ እኔ አሁን 5833 ብር ነው አሁን የጡረታ ገንዘብ የኔ አሁን እና ከዚህ በላይ ወደ ላይ አሁን በቅርብ ጊዜ ይጨመር ተብሎ እስካሁን ገንዘቡ አልመጣም። በሰሞኑ ከትላንት ወዲያ ነው የማህበራዊ ዋስትና የመጡት 2 ሴትን ወንድ ነገር ጭማሪው ማጣመጡ ምንድነው ይመጣል አሉኝ። እና እንደዚህ አድርጋችሁ ለምንድን ነው እና ኑሮውን ደህና አድርጋችሁ ተመልከቱ እንጂ አሁን እንደዚህ በዚህ መካከሉ ደግሞ የሰው ልጆች በአጠቃላይ በአሁኑ ሰዓት በኢትዮጵያ ላይ ሴፍቲኔት የሚባለው ፕሮግራም አማራ የሚባል ላይ አሁን ችግር ለጠቡ መነሻ ሆኖም እንደዚህ አሁን ወደ አማራ ክልል የመጣው መቼ ነው ጎበዝ? በጣም ዘገይቶ ነው የመጣ። በጣም ሌሎች ተጠቅመውበት አድገውበት
አሁን ቅርብ ጊዜ ነው የመጣው። አብይ ጊዜ ነው ማለት ነው። ሴፍቲኔት መጣ። አሁን ብዙ ህዝብ ተጠቃሚ አድርጓል። ከተማ እንዲጸዳ ሌላም ሁሉ እንዲሰራ ኑሮንም እንደዚህ በተለይ መንገድ እርዳታ ይመጣል፣ እርዳታም ይሰጣል። እርዳታ ብቻ አይበቃም። አሁን እነሱም ሴፍቲኔትም እየሰሩ የተደገፉ ከሀገር ውስጥ እስከ ውጭ ድረስ ያሉን ረድኤት ድርጅቶችም የሀገር ውስጥም የውጭም የሆኑ እነዚህ ሁሉ እየተደገፈ እዚህ ደረጃ ላይ አለን። እና አሁን እኔ አንድ ከዚህ በህይወቴ ላይ አንድ ነገር ማየው ብዙ ቀበሌ ቤቶች ለእኔ አልደረሰኝም። ያ ሁሉ አልፎ አሁን ቅርብ ጊዜ እግዚአብሔር ደህና አድርጎ አይቶልኝ እመቤታችን ቅድስት ድንግል ማርያም እሷም አይታልኝ የቤቱ ባለቤት እንደሆነ አድርጎኛል። 2 ብሎክ ቤት ነው። ይሄን ነው የሚመስል። ይሄ ቤቱ ይሄን ካለሙ ይሄን ነው የሚመስል። አሁን የቀበሌ ቤት ተሰጥቷል። ቀበሌ አይደለም ማህበራዊ ዋስትና ነው የሰጠን እኮ በቋሚነት ማህበራዊ ዋስትና ያሰራው ፎቅ አልተሰራም። 2 ማንቲዎች ያልተሰሩ የሉም። እነሱን ያሰሩ ለጡረተኞች በጡረታ እንዴት ለእነሱ ተብሎ ሲጠየቅ ይህንን ቤት ደግሞ ሰርቶልን ሰጠን ማለት ነው። ከቤት ኪራይ ተገላግላችሁ አሁን ሁሉ የቀሩ ነገሮች ይኖራሉ። ሌላው ሁሉ ተሞልቶ ያው ባለቤት ሆነናል ማለት ነው። እና ዛሬ እንደዚህ ኑሮ ላይ ያለን ተመልካቾቻችንም እንግዲህ በባዶ በደረቁ እንትን እንዳንላቸው በየመሃሉ ጨዋታ እያዋዛን ቁም ነገራችን እንቀጥላለን ማለት ነው። እስኪ ወደ ቀጣዩ ደግሞ ሌላ መሳሪያ አለና አንደኛው መሳሪያ ምንነቱን ጥቅሙን ተናግሮ ወደ ጨዋታችን ብናልፍ ከዛ በኋላ ደግሞ ወደ ውይይታችን እንመለሳለን። ይሄ ነው ባህላዊ ሙዚቃ ትንፋሽ ሙዚቃ መሳሪያ ነው። ካሉት የሀገራችን ትንፋሽ ሙዚቃ መሳሪያ መካከል ፋንፋ የሚባለው ኮንሶ ብሔረሰብ የሚጫወቱት የኮንሶ ማህበረሰብ መገለጫ ነው። የሚጫወቱት ፋንፋ የሚባለው ሙዚቃ መሳሪያ ነው። ፋንፎ እና ስለዚህ እነሱ እንደ ዋሽንት ነው የሚጠቀሙ። እኛ ዋሽንት አማራ ክልል፣ ትግሬ፣ እኛ ኦሮሞም ምንጫወተው ነው። እነሱ ግን ይህንን ነው። ሌላ ደግሞ ሆልዶ ደዋ የሚባል ደግሞ የጎሞ ጎፋ ዋሽንት የሚሉት ደግሞ አለ። እሱን አሁን እዚህ አልያዝኩም። ዋሽንቶች ነበሩ። እነዚህ ዋሽንቶች አሁን በዚህ ሰዓት ላይ ቤት ላይ ለመግባት መጓጓዣ ላይ ያለ 3 ሙዚቃ መሳሪያዎች ተሰብረዋል። ለወደፊት ለመተከል ዝግጅት ለማድረግ ነው ያለሁት እና ይሄ ነው። ይሄ ፋንፋ ነው። ይሄም ዓለም አቀፍ ሙዚቃ መሳሪያዎችን ይተካል። የዓለም አቀፍ ሙዚቃ መሳሪያ ሪትም ላይ ስናየው አሁን እዚህ የምናየው ባለ 5 ድምፅ ነው። ፔንታቶኒክ የሚባለው ድምፅ ነው እዚህ ላይ አሁን የተሰሩት። ይህን ምን ያሰጥረኝ ነው 7ቱ ዓለም አቀፍ ሙዚቃ ድምፆች ለወደፊቱ እንደገና ወደ ቦታ መልሳለሁ ብዬ ነው። አሁን ታቦታትን ሳጅብ ነበር፣ ሌላም ነበር። አሁን ደግሞ ወደ ቦታ ልመልሰው ሸምበቆ እየፈለጉትን ያለሁት እና ይሄ ፋንፋ ይባላል። ማን የሰራው? የሰራሁት ባለሙያ ነው ወይስ ጋሽ? ሙዚቃ መሳሪያውን የሰራሁት እኔ ነኝ። ከሙዚቃ መጽሐፍ በማየት ያን ነው ቀጥታ የተረጎምኩት። ህፃናትም ሞክረዋል። እንደዚህ ቆራርተው ድምፅ በማይሰጥ መልኩ ማቴሪያልን አሰባስበዋል። የእነሱን አስተባባሪ እኔ ነኝ ኤክስፐርት አድርጌ የሰራሁት። በጣም አሪፍ ደስ ይላል። እና ብንፈልግ ሙዚቃውንም መዝሙሮች መዘመር ይቻላል። ሙዚቃ መንፈሳዊ ይቻላል። ይቻላል። እንደገና ዘመናዊ ሙዚቃ፣ ዓለማዊ ሙዚቃ ለማጀብ እንደገና ለማስተማሪያ ለህፃናትን በቀላሉ ሙዚቃ ጥበብን የተዝናኑ እንዴት ሆነው ትምህርት ሌሎች እንደሚማሩ ያግዛል። ይሄ ነው እንግዲህ። ጥሩ። እሺ አሁን ወደ ተግባሩ ማለፍ እንችላለን። የኔ ያክል ገለጻ ካደረግ ይቻላል። በጣም አሪፍ። እስኪ እንስማው። እነዚህ ወፎች ናቸው። ቅዱስ ያሬድ ዜማውን ሲያወጣ ወፎች ያው እነዚህ ድምፆች እያንዳንዳቸው አንድ ወፍ ነው። እነዚህ ወፎች ተቀነባብረው ነው ዜማ የሚያወጡት። ቅዱስ ያሬድ
ሲጀምር ከአራዊት፣ ከውሃ ሾሾቴ፣ ከእንስሳት፣ ከሌላ ነጎድጎድ ከእነዚህ ሁሉ አቀነባበሩ ዜማ አጠቃላይ ማስቀደሻን ጨምሮ የሰሩት ቅዱስ ያሬድ ማለት ነው። ሲጀምርም መጀመሪያ ሃሌሉያ ነው። ሃሌሉያ ነው። ከዚህ በፊት ሃሌሉያ ነው በእኛ። አሁን ይህን ሃሌሉያ ልዘምርና ላሳያችሁ። ደስ ይላል። ሃሌሉያ 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 ሃሌ ሃሌሉያ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያዘየኝ መበውት ይበቃል። እዚህ ድረስ ቃሎት ያሰማል። ከዚህ ጋር ዘጠኝ ሊቃውንት ከውጭ ሀገር መጥተው ነበረ። ከግብፅ፣ ከአርማንያ፣ ከግሪክ፣ ከጀርመን፣ ከጣሊያን፣ ሮማ፣ ሌሎችም ከዚያ የመሳሰሉ ሀገሮች ቅዱስ ያሬድ ዘንድ መጥተው ጥያቄ አቅርበዋል። ጥያቄያቸውን ተቀበሉ። ቅዱስ ያሬድ ተወያይተዋል። የእሳቸውን አሁን ያልኩትን እንዲነግራቸው እንደገና ደግሞ እሳቸውም ነው የሚሉት እሳቸውም ከእኛ እንዲወስዱ የሚል ነገር ስለነበራቸው የእነሱንም ጥበብ ነግረው ማለት ነው ለቅዱስ ያሬድ ወደ የሀገራቸው ተመልሰዋል። ከዚህ በኋላ ይህንን ወደ ዘመናዊ የቀየሩት ጣሊያኖች ናቸው። መንፈሳዊ ጣሊያኖች ምን አሉ? ሃሌሉያ እዚህ ላይ በኢትዮጵያ ብለናል። አሁን ቅዱስ የሰባቱን ዓለም አቀፍ ድምፆችን ሮማውያን ወዴት ቀይሩ? ዶ ሬ ሚ ፋ ሶ ላ ሴ ዶ አሉ። የሚገርም ነው። ብለው እነሱ ደግሞ ዘመናዊነት በዚህ ከዚህ በኋላ ዶ ሬ ሚ ፋ ሶ ላ ሴ ዶ ዶ ሬ ሚ ፋ ሶ ላ ሴ ዶ ከዚህ በኋላ ገልብጠው እንደዚህ ብለው ዘመናዊ ሙዚቃን በዚህ አይነት ጣሊያኖች እንትን አሉ። በኋላ አርማኖች ተረከቡ። እስራኤል ውስጥ እስራኤል ናት። ከእስራኤል ላይ አንድ አርማን የምትባል ሀገር ቦታ ከዚህ ባንድ አለ። አንድ ሙዚቃ ባንድ አላቸው። ያም ንጉሠ ነገሥት ነው እንግዲህ ዘውዳዊ ነው እንግዲህ ነገሮች ስለነበረ አጠቃላይ በዓለም ላይ ዘውዳዊ ስርዓት ያለው እንግሊዝ አላት፣ ኢትዮጵያ አላት፣ ማሌዥያ፣ ሌሎችም ዘውዳዊ አገዛዝ ውስጥ የነበሩ ሳውዲ አረቢያ ራሷ እንደገና ባቢሎናውያን የሚባሉ ድሮ ኢራቅና ኢራን በዚህ ዘመን ሁሉ የነበረው ማለት ነው። አሁን አድርገው ሙዚቃ እንደዚህ አሁን ለጉብኝት ሄደው ነበረ አፄ ኃይለ ሥላሴ በሄዱበት ማርሹን እሳቸውን ለመቀበሉ ማርሽ ባንዱ ይሰራል። አሳያቸው፣ ደነገጡ፣ ደስ አላቸው። እንዴት እንደዚህ? ከዚህ በኋላ ወዲያው ጥያቄ ያቀረቡ እሺ ብለው እዛን ጊዜ ዳግማዊ ምኒልክ ትምህርት ቤት ነው ዘመናዊ ትምህርት ቤት የነበረው አዲስ አበባ። አሁን አንዱን ባንድ ነው እኮ የሰጧቸው። አንድ የሙዚቃ ማርሽ ባንድ ለአፄ ኃይለ ሥላሴ ሰጡት። እንዳለ በሙሉ ወጣቶችን ይዘው አዲስ አበባ መጡ። ከዚህ በኋላ
ዳግማዊ ምኒልክ ትምህርት ቤት ላይ ገቡ ዘፍነው እንዲሰሩ። ከዚህ በኋላ ወጣቶችን አሰባስበው ማስተማር ጀመሩ። ማስተማር ጀመሩ። አስተማሯቸው። ከዚያ ውስጥ ኪክ ቦርድ ናልባዲያን የሚባል የአርመናዊ ሁሎችን ካሰለጠኑ በኋላ ሌሎቹ ወደ ሀገራቸው ሲመለሱ ይሄ አርቲስት ግን አዲስ አበባ ቀረ። እስከ መጨረሻ ድረስ ነው የምሰራ ብሎ ቀረ አዲስ አበባ። የልጅ ልጆች ሁሉ ሙዚቃ መሳሪያ ተጫዋች ሆነዋል። እንደዚህ ሆኖ አገልግለዋል። እና ይሄ ሰው ቀረ በቃ ኢትዮጵያ ላይ ማለት ነው ያስታወቀ ሆነ ማለት ነው። ከዚህ በኋላ ምን ሙዚቃ ጀመሩ መሰለሽ? ማርሽ ባንዱን አፄ ኃይለ ሥላሴ ባል ሲከበር ማርሽ ባንዱ ያጅባል። ትንግርት ታምር ነው ብሎ አዲስ አበባ ህዝብ በጣም ገርሞ ህዝቡን አስገረመው። እንደዚህ አድርገው ይዘው መጥተዋል ብለው በዚህ አይነት ሲያገለግል ቆየ። እንግዲህ በኋላ ሀገራቸው ሄዱ። አሁን ዘመናዊ ሙዚቃ ምን ብለው ጀመሩ መሰላችሁ? ሙዚቃ ላሰማችሁ ነው። አንቺ ልጅ ሰማሽ ወይ ከኔ ሌላ ፈለሽ ወይ የሚለውን የመጀመሪያውን ማርሽ ባንዱ ዘመናዊ ሙዚቃ ተጫወቱ አሳያቸው። በቃ ያን ይዘው ሌላውም እንደዚህ ጋዜን ጊዜ ብዙነሽ በቀለ አለች፣ አስካለ ማርያም አለች፣ ኑሩ አንደፍራሽ አለ፣ ዘገየት ብሎ ጥላሁን በኋላ ነው የመጣ ያሉ። ከዚህ በኋላ ዘገየ ከነሱ በኋላ ነው እኮ በኋላ ናቸው እነዚህ ሁሉ ጥቂቶቹ እነዚህ ናቸው። ከዚህ በኋላ ስልጣኔው የተካሄደ የማርሽ ባንዱ ወደ ዘመናዊ ሙዚቃ ኦርኬስትራ ተቀይሮ ስራው እንዲሰራ። ከዚህ በፊት ደግሞ ባህላዊ ሙዚቃ ነበር። አገር ፍቅር ውለታው አገር ፍቅር ውለታው እንደዚህ የሚመጣው ባህላዊ የነበረውን ቀጥታ ዘመናዊ ጋር ወደው እና ባሻ ተክለ ማርያም ሌሎችም እነዚህ በዚያን ጊዜ ገቡ። እነዚህ ሁሉ ከዚህ መካከል የምናገኘው አሰፋ አባተ እናገኘዋለን። ብቸኛ አርቲስት ነው፣ አንደኛ ነው ተብሎ በኋላ ጥላሁን ገደላል ተብሎ ነው ወሬ የሚወራው እና አሰፋ አባተን እናገኛለን። መሰንቆ ተጫዋች ልዩ አርቲስት ነው። በጣም የሚገርም ነው። ድምፃዊ ነበረ። ለምሳሌ ዜማ አለ። እስኪ እንሞክር። እኔ ሴቱ መስሎኝ ጥጡን የሚሰራ ጥጡን የሚሰራ ላካስ ያበዝጣል ያሳሳ ደብተራ የሚለው ዜማ። ሌላ ደግሞ ማንደረኛ ሁሉ ሳጫሪ ነው፣ ማንደረኛ ሁሉ ሳጫሪ ነው። ያን ጋላዳራ ሰው እንዳይነከው፣ ያን ጋላዳራ ሰው እንዳይነከው። ጠጋ ብለሽ ተኚ ወደ ግድግዳው፣ ጠጋ ብለሽ ተኚ ወደ ግድግዳው። የሞትኩ እንደሆን የማን ነው ዕዳው? እንደዚህ እያሉ ሊገርም ነው በጣም። ይሄ ሁላ በዛ ጊዜ እንትን ይባላል። ሌላ ይርጋ እንደዚህ መሰሰል ሌሎችም ማለት ነው። በዚህ አይነት ነው የመጣው ሙዚቃው። አሁን መሳሪያውን ልጫወት። እሺ፣ በደስታ